ዘኝ ያልኩት እምቢ አለ ተናዶብኛል። ግን እንደዚህ አርገሽ አርገብጊው ብሎ አሳየኝ። ከዛ በኋላ ግን ተው ምሳ እስካሁን ድረስ አልደረሰም። እኔ ደግሞ ዛሬ ደግሞ ቤተክርስቲያን አልሄድኩም። ምን አላልኩኝ? ቤተክርስቲያን ሄጄ መስገድ ነበረብኝ። ያው ማማ ስለሆነ ግን አልሄድኩም። ቤተክርስቲያንም ነገሮች አልተመቻቹልኝም። በሳቤን እንጨበት ባለው ለሰው ልጆች ተመልካች ይቆዩ ባግራው በሲጃው። ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እስኪ ዛሬ ውላችንን ላሳያችሁ። ዛሬ ውላችንን ላሳያችሁ ነው። እስኪ ውዶችዬ እንደዚህ ሰውዬ ምናምን እያሳየዋችሁ ምን አለና ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ብታበረታቱኝ ምን አለበት? ምንም እኮ የሚከፈል ነገር የለውም ከናንተ ምንም አይነት ከናንተ ጋር የሚከፈልም ሆነ የሚቆረጥባችሁ ነገር የለም። እና ውዶችዬ ወደ ዋናው ስመለስ የዛሬ ውላችን ያው እንግዲህ ጧት ተነስተን የመጀመሪያ ስራችን ቤት አልጋ ማንጠፍ ነው የሚሆነው። ከዛ በኋላ ቤት ጽዳት ሊኖር ይችላል። ያው እንደምታውቁት ደስ የሚለው አሁን ጾም፣ እኔ በነገራችን ላይ ጾም በጣም ነው የምወደው፣ ባለቤቴም እንደዛው። አሁን እንግዲህ ፋሲካ እየደረሰ ነው፣ ግን ያው ከዛ በኋላ ቁርስ ምናምን ሊደርስ ይችላል። የሆነ ስራ ማቃለልኛል እውነት ለመናገር ግን እና ቁርስ ስለማልሰራ ያው ጽዳት ከጨረስኩ በኋላ ምንድነው የማደርገው? እቃ አለ። ከዛ በኋላ ግቢና ጸዳለሁ። ያው ሳርም ቢሆን የሆነ ቆሻሻዎች ልጆች እንደነገርኳችሁ ህፃናቶች ምናምን የሰፈር ልጆች ስለሚመጡ እነሱ ብዙ ቆሻሻዎች ምናምን ስለሚጥሉብኝ እሱን ራሱ አጸዳለሁ። ከዛ ደግሞ ዛሬ ደግሞ ሲያስጠላ መብራት ጠፍቶብኝ እስከዛሬ በእውነት እዚህ ቤት ከመጣሁ አንስቼ የሆነ መብራት ጠፍቶብኝ አያውቅም ነበር። ዛሬ ምሳ እየሰራሁ አጋጣሚ ጠፋብኝና ከሰል ማቀጣጠል፣ ወይኔ ሲያስጠላ። ከሰል አቀጣጥዬ እንደገና ምሳ ሰርቼ የሆነ በቃ ትንሽ ሲቀረኝ ነው በእርግጥ የጠፋብኝ፣ ግን ቢሆንም ያው ትንሽ ብትሆን ግዴታ ነው። እሱን አቀጣጥዬ ምናምን ምግብ ሰራሁኝ ከጽዳት በኋላ ምናምን ማለት ነውና እዚህም እዛም በቃ የሆነ ማለት እውነት ለመናገር ግን አዲስ አበባ ይሻላል ሁሉም ነገር ማለት ነው። እዚህ ጋር ግን ስራ ይበዛል። ባባ ደግሞ በመሃል ረባሽኝ ይረብሸኛል። ባባ ይረብሻል። ባባን እሱን አታላለሁ ከናቲ ጋር ብቻ ማለት ነው። ያው ከባባ ጋር ማለት ነው ስንሯሯጥ ነው የምንውለው። ተዛዝለንም ሆነ ተቃቅመን ሁሉም ነገሮች እንሰራለን እና ከሰሩ ደግሞ አልቀጣጠልልኝ ብሎ ሲያስጠላ እየተቀጣጠለልኝ ነው ከሰሩ ራሱ። ያው በነገራችን ላይ ያው በእርግጥ ድስቱ ጥቁር ስለሆነ ችግር የለውም ማለት በእንጨት ምናምን ይጠቀሙበታል። አብዛኛውን በእንጨት በምናምን ስለሚጠቀሙበት ያን ያህል አልጨናነቅለትም። ግን ደግሞ ቶሎ እንዲበስልልኝ ስለምፈልግ ነው። ወይራ አድርጌበት ስለነበር ጫሰብኝና ወይራውን ማውጣት ነበረብኝ። ወይራውን አወጣሁኝ። ወይራው ሽታው እንዴት እንደሚጣፍጥ በስመ አብ ማርያምን በጣም ነው የሚጣፍጠው። ከገጠር ነበር የመጣልኝ ማለት ነው። በጣም ነው የሚጣፍጠው። ቤቴን ራሱ ወይራ ምናምን ጥንስ አደረገው ደስ ይለኛል። እቃው ደግሞ ማለት ነው እንደዚህ ሳይው ራሱ እቃው ገና እንትን አላለም ማለት ነው። እቃው ራሱ አልታጠበም። ስለዚህ በቃ የተወሰነ ከሰልና እንትን ነውና በከሰል ቀስ ብሎ እሱ ወጡ ሲበስልልኝ እኔ ምን አደርጋለሁ? እቃዬን አጥባለሁኝ ማለት አንድ ስራ ብቻ ሰራም አንዱን ከአንዱ እያደረኩ ነው። ምክንያቱም አንድ ስራ ብቻ ከሆነ ጊዜ የማይበቃኝም። ስለዚህ ያለኝ አማራጭ አንዱን ከአንዱ እያደረኩኝ ነው ማለት ነው። ማለት 2-3 ስራ መስራት አለብኝ። ባባ ተኝቶ ሊሳል አሁን ባባ ተኝቶልኛል እግዚአብሔር ይመስገን። ደግሞ ወንበር ላይ ምናምን ሆኖ እንትን ለማለት ካሰል እንትን ለማለት ስለማይመች ያለው አማራጭ ምንድነው? መሬት ላይ ቁጭ ብዬ ይሻለኛል። ቁጭ ብዬ መሬት ላይ ቁጭ ልና ለማድረግ ግብ እንደዛ ነው የሚመቸኝ ለኔ ማለት ነው። እርግጠኛ ነኝ በርቀትም ቢሆን ናት እየመጣ ነው መሰለኝ። የሆነ ድምጽ እየሰማሁ ነው አላውቅም። ምሳ ሳይደርስ ከመጣ ግን ያው ሰዓቱ ደግሞ 9 ሰዓት ሊሆን ትንሽ ነው የቀረው። ወጡ ገና እንደጨመርኩ ውሃ ከለስ እንዳረኩ ነው። ክክን በነገራችን ላይ ክክ ነው፣ ግን ውሃ እንደጨመርኩ ነው ገና እንትን ያለው። ክኬ ደግሞ ትንሽ ሳይበስልብኝ አልቀረም። ረጅም ሰዓት ነበር ስቶቭ ላይ ቀስ እያልን ነበር። ብዙም ፓወር አልነበረውም እንትኑ
ቀስ እያልን ነበር ሲበስል የነበረው፣ ግን በደንብ ሳይደቅ አይቀርም። ግን ብቻ ዝም ብሎት ምንም አይሆንም። አልበላም አይልማችም። ሰለቸኝ። እንዴት እንደማራግብ ራሱ ጠፋብኝ። ማማሰያ ታውቃላችሁ? እዚህ ማማሰያ መክተፊያ በፊቱ ምናምን ማለት ነው አለ ማርያምን። ይሄ አሁን የወይራ ነው። እናቴ ናት በፊት ስወልድ ነው አዘጋጅታልኝ የመጣችው እና ብዙዎቹ ዘመናዊ ሳይሆን ማለት ነው ከዘመን በፊት የነበሩ ናቸው መሰለኝ እቃዎቹ። እና ውዶች ይሄው በቃ እየታገልኩ ነው ብታው ቶሎ ቶሎ ለማለት እየሞከርኩ ነው። መጣ መሰል ናቴ፣ ይሄው ናቴ መጥቷል። ስለዚህ መጣጅሬ ምሳል ደረሰም እንዴት ሲለኝ በቃ አልደረሰም። ስለዚህ ያው በቃ ያለው አማራጭ አግዘኝ ማለት ነው። አግዘኝ ምናምን ባለው እሱ ቢያግዘኝ እንጂ ደክሞኛ ማርያምን ደከመኝ አኮራፋ እሱ። ምክንያቱም መሳሰርቼ ምናምን እስከዛሬ ሁልጊዜ ማለት ነው ሁልጊዜ ማለት ወንዶች በነገራችን ላይ ማለት ነው ወንዶች ተሰርቶ ምናምን ሲቀርብላችሁ ምንም የማያደክም ይመስላችኋል። የምር እነሱ ቁጭ ብሎ ስንሰራ ይሻላል። ለምን እንደሆነ ታውቃላችሁ? ድካማችንን ይረዱልናል። ስለዚህ እሱ ምንድነው እየተነጫነጨ ነው ናት። አሁን ለምን እንደሆነ ታውቃላችሁ? ኦልሞስት አሁን አንድ 10 ደቂቃ ቢቀራው ነው 9 ሰዓት ሊሆን ነውና መብራትም ጠፋ። መብራት ይመጣም ብዬ ቁጭ ብዬ አረፈድኩኝ፣ ግን ሳይመጣልኝ ቀረ። አይደብርም? መብራት ስላልመጣ ያለኝ አማራጭ ከሰል እስከቀጣጠል ምናምን ማለት ነው። ሰዓቱ ይሄድብኝ። እኔ ከሰል ማለት መብራት ይመጣው ወዲያው ቶሎ ስለሚፈጥልኝ መሄድ ይችል ነበር። እሱ አሁን የተናደደብኝ ወይ ቤተክርስቲያን አልመጣሽ ምናምን አለኝ። እሱ ያው ቤተክርስቲያን ይዞ ነበር መሰለኝ፣ ለዛ ነው። እና ውዶቼ በነገራችን ላይ ማለት ነው ያው ደስ የሚል ፓርት ማለው እንደዚህ ማለት ነው። የገጠር ከተማ በሏት ለስማ ከተማ ነው ወልዲያ፣ ግን የገጠር አብዛኛው በቃ ያው ከገጠር እንደ ገጠር ነው የሚጠቀሙት እንጨቱ ምናምን። አዲስ አበባ ውስጥ ምንም አይነት እንጨት የምንጠቀመው የለም። እዚህ ጋር ግን ይሄ እሱ እኮ ይበልጠኛል። እኔ አልችልበትም። ይሄ እሱ በደንብ ነው የሚያራግበው ራሱ። እና እንዳልኳችሁ እነሱ ማለት ነው በእንጨት ምናምን ስለሚጠቀሙ አንድ አፍታ ያቆያችሁ። እኔ ግን ባባ እንኳን ድንገት ቢነሳብኝ እንጨት ጋር አይመቸኝም። ስለዚህ ያለኝ አማራጭ ከሰሌን እያገበገኩኝ በሱ እንትን ማለት ነው በከሰል መስራት ነው ያለኝ አማራጭ። በእንጨት ግን ማለት ነው እንዴት እንደሚጥም ድንች ወጥ ባለፈው ሰርቼ እናቴም ስለነበረች ባባን ይዘልኝ ነበረ እና ባባን ስትይዝልኝ በእንጨት ሞከርኩት። ውይ ጭሱ ምናምን አከባድ ቢሆንም ብቻ ሰራው። በጣም ነው የሚጥመው መቤቴን። ድስቱ ራሱ ለምዶት ይሄ ስታዩት ድስቱ ማለት ነው ስስ ነው፣ ግን እንጨት ላይ ሲሆን ምንም አየዘም። ማርያምን በጣም ነው የገረመኝ። ቂጡ ምናምን ራሱ ድስቱ አየዘም በእንጨት ሲሰራ ገርሞኝ። እንዲሁም ስቶቭ ላይ ሲሆን ይይዛን። የሚገርማችሁ ነገር ግን እኮ ብዙም ወፍራም የሚባል ድስት አይደለም። እኔ በፊት በሸክላ ድሮ በሸክላ ወይ ደግሞ ብረት ድስታቸው በጣም ጎላው ማለት በጣም ብዙ ጊዜ ያው በጎላ ምናምን የሆነ በግ ሲታረድ ወይ ፍየል ሲታረድ በጎላ ስለሚሰራ ወፍራም ስለሆነ በእንጨት ሲሰራ ምንም አይሆንም። ይሄ ግን ብዙም ወፍራም የሚባል አይደለም። በርግጥ በፊት እቃ ነው የቆየ እቃ ነው። ይሄቴ ጎበዝ ናት፣ እቃ ስገዛ ጎበዝ ናት። አንዴ ስገዛማ አንዴ ነው ደርዘን የምትገዛው እና እቃዎቹ የዱሮ ናቸው ሁሉም። ቢሆንም ግን ያን ያህል ወፍራም የሚባል አይደለም። ግን እንደዚህ በእንጨት ሲሰራ አይይዝም። ማርያምን እኔ የሚይዝብኝ መስሎኝ በጣም ስጨናነቃ ምንም አይሆንም ምናምን አለችኝ እናቴ። ከዛ ሰራው። በጣም ነው የሚጣፍጠው በእንጨት የሚሰራ ምግብ ማለት ነው። እና ውዶችዬ ይደክማን አይገልጸውም። እናቴ ራሱ ሲሰለችው ሲሰጠኝ በቃ ይደክማን አይገልጸውም። አሁን ደግሞ ይሄ ልክ እሱ ስለመጣ እንጂ እንደዚህ እንትሱን ጥጄ ቀይ ምናምን ማጠብ እችል ነበር። ግን እናቴ ስለመጣ ሰዓትም 9 ሰዓት ስለሆነ ከ9 ሰዓት በኋላ ጾመን አናውቅም። እስከ 9 ነው የምንጾመው። ስለዚህ እንትን እላለሁኝ እቃም በኋላ ከምሳ በኋላ ማጠብ እችላለሁ። እና እንደዚህ ነው ውዶችዬ የኛ ውሎ። ያው ብቻ ከጧት እስከ ማታ በስራ ነው የምንውለው። የእውነት እዚህ ከመጣሁ እንደውም በስራ ነው የምንውለው። አንዳንድ ቪዲዮዎች ለመቀረጽ ምናምን ካልወጣን በስተቀር አብዛኛውን ጊዜ በስራ ነው የምንውለው። ናቲን እንኳን ወይ ጉድ አለ
ባባ አሁን ይነሳን ደግሞ ከልጄ ጋር ስጫወት ምናምን እቃው ሳላጥብ ባባን ሳጫውት ምናምን እቃው ሳይታጠብ ይቀራል ማለት ነው። ምንም ይሁን ምንም ያው ዙሮ መታጠብ አይቀርም። ማንኛውም ስራ ከኔ የማያልፈው ነገር ምክንያቱም በቤት ማንም ስለሌለ እህቴም ጧት ወጥታ ማንም ትገባ ዛሬ ሩቅ ቦታ ነው ሄደችው ለገበያ። ስለዚህ ማታ ነው የምትመጣው። ያው እሷ ከወደ ውጭ ስትመጣ ደግሞ ምንም አይነት ስራ እንድሰራ አልፈልግም። ቤት አጥርቼ ምግብ ሰርቼ ዕቃ አጥቤ ምናምን ማለት እንዳይደብራት ስለምፈልግ እንደዛ አድርጌ ነው የምጠብቃት። ስትመጣ ምግብ አቀርብላታለሁ ብቻ። ከዛ ውጭ ግን እንደዚህ አልተሰራም እንደዚህ ነው ምናምን አለን። ያው እሷ ከአራት ቀንም ሆነ በአራት ቀን አንድ ቀን ምንድነው የምታደርገው ምግብ ምናምን ትሰራለች። አያችሁ ግቢ ደግሞ ማን ነው እኔ በጣም ነው የምጠላው ግቢ እንደዚህ ልክስክስ ሲል። አሁን ደግሞ ዝናብ ጥሏን ብታው ዝናብ ጥሎ ስለነበረ የሆነ ሳሩ እያደገ ስለሆነ በጣም ነው የሚያምረው። ግን ከነቆሻሻው ካደገ በጣም ያስጠላል። ስለዚህ እኔ ምን አድርጋለሁ መሰላችሁ? አያችሁ ከዚህ ወደታች የነበረው መሬት ማን በቆሎ ተዘርቶ ነበር። ይሄ ወደታች ያለው ሳር የሌለበት ቦታ ማርያም በቆሎ ተዘርቶ ነበረ። ግን አልበላውም። እኔ እንዳጋጣሚ ሆኖ አዲስ አበባ ሄጄ ነበር። ግን ወልጄ ሳለ በጣም የሚያምር በቆሎ ምናምን ሆኖ ነበር። ግን አልበላውም። እኔ ሰፊ ነው፣ በጣም ሰፊ ነው ግቢያችን። ግን መጸዳት ደግሞ ያስፈልገዋል። ይኸው ህፃናት ሲኖር በስማም እሷ ራሱ ልጅቷ ራሱ በቃ እያለች እያየችኝ ነው። ምክንያቱም እየተቆጣኋት ነበር። ለምንድን እንደዚህ የምታቆሽሽው ምናምን እያልኳት ነበረ። እና ልጆቹ ወይ በመቤቴ ስም በጣም ቦታ የሚያቆሽሹት ምንም አይመስላቸውም ህፃናቶች። ይኸው ያለ ቆሻሻ እውት በቃ የሆነ ድንጋዩን ከየት እንደሚያመጡት አላቅም። እንትን ይሰሩታል ድንጋዩን ምናምን ነገር ስብስብ አድርገው የሆነ እቃውን ኮተት ከየት የሃይላንድ ቁራጭ ሃይላንዱ ምናምን የክሪሲን የማያመጡት የለም። ቤት ግቢውን እንዴት እንደሚያስጠላ ግን ጽድት ሲል በጣም ያምራል። እኔ ደግሞ አልወድም ግቢ እንደዚህ ዝርክርክ ምናምን ሲል። ትንሿን ሁሉ ለቃቀመና እኔ የሆነ ስብስብ አድርግና አቃጥለዋለሁኝ። በጣም በነገራችን ላይ ግቢያችን በጣም ሰፊ ነው። ያው በዚህም በጣም ሰፊ ነው፣ በቀኝም በግራም በኩል ማለት ነው። በጣም ሰፊ ነው ከምነግራችሁ በላይ። ኦልሞስት ወደ 78 ሰርቪስ ምናምን ያሰራን። በፊት ለፊት አንድ ሰርቪስ ያሰራን በዚህ ጋር ከታች ወደ ላይ ማለት ነው። ኤል ተደርጎ በጎንና በጎን ደግሞ አራት ወይ ሶስት በትክክል ያሰራን። ሰፋ ያለ ከሆነ 4 በ5 ምናምን ከሆነ ምናልባት 4 በ5 ከሆነ ምናልባት 3 አለበለዚያ ደግሞ 3 በ4 ከሆነ ደግሞ 4 ያሰራን። በጣም ሰፊ ነው ግቢው ከምነግራችሁ በላይ ማለት ነው። በቃ ብክንስ ነው። ባባ ይቺን ሰዓት ባባ በተኛ ሰዓት መቼም እርፍ ማለት አልፈልግም። እውነት እያንዳንዷ ሰዓቴ ማለት ነው እንትን ማለት አልፈልግም። ዝም ብዬ አልዋልታ በቃ እያንዳንዷ ሰዓቴን ጊዜ እንዲቀም በደንብ ነው የምጠቀምባት። ባባ ሲነሳ ከልጅ ከዩ እዛ ጋር ደግሞ ምን አደረግነ ገጠቦሽ ከወንድሞቼ ጋር ማለት ነው ጨዋታ ላይ እኔ በመሃል እየተጫወኩ ነው ብቻዬን። በኋላ ደግሞ ከነሱ ጋር እኛ አብረን እየተጫወትን አሳያቸዋለሁ። እዩ እየተጫወኩ ብቻዬን ደስ አለ። እየተጫወኩ ነው ማርያምን። ማን ነው እንደኔ ግን እንደዚህ የሚጫወተው? በመሃል ስራውን አቋርጦ ስንት ስራ እያለ እኮ እንደዚህ አይነት የልጅነት ትዝታችሁ ምናምን ማርያምን። ልጅነት በጣም ነበር በጓደኞቼ ጋር መጫወተው እንደዚህ አይነት ነገር እና አሁንም ድረስ አረሳኋትም። የሚገርማችሁ ነገር ከ12 እንግዲህ 6 12 ቤት ነው ገጠቦች የምትጫወቱ ልጆች የምታውቁ ካላችሁ ማለት ነው። የእህቴ ልጅ አሸንፍሻለሁ ብሎኝ ተወራርደን ገብተን ከ12 አይሚን ከ6 ቤት አንድ ቤት አስቀርቼው ከዛ በኋላ ባባ ሲረብሽኝ ትቼው ገባሁ። በርድም ስለነበርና አንድ ቀን ደግሞ አሳያችኋለሁ እንዴት እንደምለው ማለት ነው። እንደማሸንፋችሁ ወይም ደግሞ እየተጫወትን አሳያችኋለሁ። ለማንኛውም ውዶችዬ ውላችን ይሄን ይመስል ነበር። ባይ